ማይክሮሶፍት ኤክሴል ላይ በጣም ወሳኝ ከሆኑ ፈንክሽኖች መካከል አንደኛው ኢፍ ፈንክሽን ነው ማለት ነው። በተለያየ መንገድ አለው። ኢፍ ነስቲድ ኢፍ እያለ ይቀጥላል። ሁሉንም አሳያቸዋለሁ እዚህ ጋር እንደምታዩቸው። ለምሳሌ እንዲሆን ወደ 9 አካባቢ አምጥቻለሁ። 9ኙም የተለያዩ ናቸው። በተግባር እናያቸዋለን ማለት ነው። እንዳልኳችሁ ለስራ በጣም ወሳኝ ስለሆነ ከመጀመራችን በፊት ግን ለቻናሉ አዲስ ነው ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይ ከማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው እዚህ ጋር የምትመለከቱት ነው ኢፍ ነው፣ ወይም ደግሞ ሲንግል ኮንዲሽን፣ አንድ ኮንዲሽን ብቻ ሲኖረን ኢፍን መጠቀም ይቻላል ማለት ነው። ለምሳሌ እዚህ ጋር የምትመለከቱት ዳታ አለ። አሁን ከዚህ ውስጥ ማውጣት የፈለግነው ለምሳሌ ከ50 በላይ ያመጡት ፓስ ወይም እንዲያልፉ፣ ከዛ በታች ከሆኑ ደግሞ ፌል እንዲሆን ነው። እናንተ ጋር ይህን በተለያየ መንገድ ተጠቀሙታላችሁ። ዋናው ነገር ግን ሲንግል ኮንዲሽን መኖሩ ነው ማለት ነው። ስለዚህ እኩል ይሆናል እንበል። እዚህ ጋር ኢፍ ብለን መጻፍ እንጀምራለን። ከዛ ቅንፍ መንካት ነው ወይም እዚህ ላይ ክሊክ ማድረግ ይቻላል። በመቀጠል ሎጂካል ቴስት ሲላችሁ ቁጥሩን ትሰጡታላችሁ ማለት ነው። ለምሳሌ እዚህ ላይ ክሊክ ላድርግ። ከዛ በኋላ ይሄ ቁጥር ምን እንዲሆን ነው የምፈልገው? ለምሳሌ ግሬተር ዛን ኦር ኢኳል ቱ ትላላችሁ። እኩል ከሆነ ወይም ከበለጠ። ከስንት ነው የተባልነው? ከ50። ስለዚህ 50ን እንደዚህ እንጽፋለን። ከዛ ኮማ ነው የምታደርጉት ማለት ነው። ይሄ ኮንዲሽን ትሩ ከሆነ ወይም ከተሟላ ምን ይሁን እያለን ነው። ስለዚህ ይሄ ከተሟላ ፓስ ነው። ደብል ኮቴሽን እናደርግና ፓስ እንላለን። ማንኛውም ቴክስት ሲጻፍ ደብል ኮቴሽን ውስጥ ስለሚገባ ነው። ካልሆነ ደግሞ ወይም በተቃራኒ ከሆነ ኮማ ታደርጉና እንደምታዩት ፎልስ ከሆነ ምንድነው የሚሆነው? ፌል ማለት ነው። ስለዚህ ደብል ኮቴሽን ፌል። እዚህ ጋር ማንኛውም ጽሑፍ እናንተ መጻፍ ትችላላችሁ ማለት ነው። ከዛ ቅንፍ መዝጋት ነው። ስለዚህ ፎርሙላው ይሄ ነው ማለት ነው። ኢፍ እዚህ ጋር ያለው ቁጥር ግሬተር ዛን ኦር ኢኳል ቱ 50 ምን ይሁን? ፓስ። ካልሆነ ደግሞ ፌል ማለት ነው። ከዛ በታች ከሆነ ኢንተር ብንል እንደምታዩት ፓስ ሆኗል ይሄኛው። የሌሎቹን እንዲሰራ እዚህ ጋር ይዛችሁ መጎተት ወይም ሁለቴ ክሊክ ማድረግ ይቻላል። አጠቃላይ ይሰራልናል። እንደምታዩት አሁን 45 ፌል ነው፣ 39ም ፌል ነው። የአቤል ውጤት ለምሳሌ 32 ወይም 38 ቢሆንና ኢንተር ብንል ፌል ይሆናል አውቶማቲካሊ ማለት ነው። እንደ ቲፕ ደግሞ ለምሳሌ እዚህ ጋር ፌል ያደረጉት በቀይ እንዲቀመጡ ከፈለጋችሁ መጀመሪያ ይሄን መምረጥ ይቻላል፣ እስከታች ያለው። ከዛ ከላይ ሆም የሚል አለ። በመቀጠል ኮንዲሽናል ፎርማቲንግ፣ ከዛ ሃይላይት ሴል ሩል የሚል አለ እዚህ ጋር። በዚሁ አቅጣጫ መታችሁ ኢኳል ቱ የሚል አለ። ኢኳል ቱን ትነካላችሁ። ከዛ ይሄ ይመጣላችኋል። ኢኳል ቱ የሚለው ለምሳሌ ምን ከሆነ ፌል ብለን እንጻፍ። ፌል የሚለውን ቀይ ልናደርገው ስለሆነ እንደምታዩት ቀይ ሆኗል በዲፎልት ከለር። እናንተ እዚህ ውስጥ መርጣችሁ መምረጥ ይቻላል። ግሪን ካረጋችሁት የሎ ካረጋችሁት ቢጫ ይሆናል። ግሪን ካረጋችሁት እንደዚህ አረንጓዴ ይሆናል። ሬድ ካረጋችሁት ቴክስቱን ሬድ ማድረግ ይቻላል። ወይም ደግሞ ቀለሙን ብቻ ላይት ሬድ ማድረግ እንችላለን። ኦኬ እንላለን ማለት ነው። ስለዚህ የወደቀ ሲኖር ቀይ ነው የሚሆነው። ለምሳሌ ሜሮን 12 ብታመጣና ኢንተር ብንል ፌል ታደርጋለች ወይም ትወድቃለች ማለት ነው። ስለዚህ ኢፍን በሲንግል ኮንዲሽን ሲኖራችሁ እንደዚህ መጠቀም ትችላላችሁ ማለት ነው። ሁለተኛው ደግሞ እዚህ ጋር የምትመለከቱት ነው ኢፍ ዊዝ ኤንድ ነው። ይሄ ደግሞ ኢፍ እና ኤንድን አብረን የምንጠቀምበት ነው፣ ወይም መልቲፕል ኮንዲሽን ሲኖረን ነው። እዚህ ጋር ለምሳሌ ሁለት ሳብጀክቶች አሉ፣ ማትስ እና እንግሊሽ። ስለዚህ አሁን ፓስ እና ፌል ልንል ነው። ፓስ እና ፌል የምንለው ግን ሁለቱንም ተማሪዎቹ ሁለቱንም ካለፉ ነው፣ ማትስም እንግሊሽም ካለፉ ነው እንጂ በአንዱ ብቻ አይቻልም ማለት ነው። ስለዚህ እዚህ ጋር ኢፍ እና ኤንድን አብረን እንጠቀማለን። ስለዚህ እዚህ ጋር እንምጣና እኩል ይሆናል ኢፍ ብላችሁ ትጽፋላችሁ። ቅንፍ ትከፍቱና ከዛ ኤንድ ብላችሁ መቀጠል ነው። ኤንድ ብላችሁ ስትጽፉም እዚህ ጋር ኤንድ የሚለው ይመጣል። ይሄን መንካት ወይም ቅንፍ መንካትም ትችላላችሁ። ከዛ በኋላ የመጀመሪያው እዚህ ጋር ያለው ቁጥር ነው። ክሊክ እናደርግበታለን። እዚህ ጋር ያለው ቁጥር ምን መሆን ያለበት? ከ50 መብለጥ አለበት። ስለዚህ ግሬተር ዛን ኦር ኢኳል ቱ ስንት? 50 ማለት ነው። ከዛ ቅንፍ እንዘጋለን። አሁን ገና የሰራ ነው የመጀመሪያውን ኮማ እናደርጋለን። አሁን እንደገና ደግሞ እንግሊዘኛም ትምህርት ክሊክ እናደርግበታለን እዚህ ላይ። ይሄም ግሬተር ዛን ኦር ኢኳል ቱ ከሆነ ከስንት ነው? ከ50። ከዛ ቅንፍ እንዘጋለን ማለት ነው። ስለዚህ ሁለቱም ኮንዲሽኖች ካሟላ ምን ይሆናል? ፓስ። ስለዚህ ኮማ እናደርግና ፓስ ብለን እንጽፋለን። ደብል ኮቴሽን ፓስ ብለን እንደዚህ፣ ይሄኛውን ካፒታል አድርገው ፓስ። ካልሆነ ደግሞ ምንድነው የሚሆነው ማለት ነው? ከዚህ ውጭ ከሆነ ወይም ከዚህ በታች ከሆነ ፌል። ስለዚህ ደብል ኮቴሽን አድርገን አሁንም ፌል ብለን እንጽፍና ደብል ኮቴሽን፣ ከዛ ቅንፋችንን እንዘጋለን። ይሄ ነው ማለት ነው ፎርሙላው። ኢንተር ታይፕ ስታደርጉ ተሳስታችኋል እያለን ነው። ቼክ እናድርገው። እዚህ ጋር ቅንፍ አናደርግም፣ ይሄኛውን እናጠፋለን ማለት ነው። በዚህ መንገድ ነው የምናደርገው። ቢ3 ወይም እዚህ ጋር ያለው ግሬተር ዛን 50 ከሆነ ኮማ
አሁንም C3 ግሬተር ዛን 50 ከሆነ ፓስ እና ፌል ኢንተር ብንለው ይመጣልናል። አሁን ሁለቱንም ኮንዲሽን ያሟላ ብቻ ነው የሚያልፈው። ደብል ክሊክ ብናደርግ ፌል ፌል። እዚህ 55 አልፋ ነበረ፣ ነገር ግን እንግሊዘኛ 40 ስላመጣች ወደቀች። 89 ብታመጣ እንግሊዘኛ ኢንተር ብንለው ታልፋለች ማለት ነው። ስለዚህ ሁለቱም ኮንዲሽን ከተሟላ ያሳልፋቸዋል። ይህ እንዲሆንላችሁ እዚህ ጋር ያሳየኋችሁን ፈንክሽን መጠቀም ይቻላል ማለት ነው። ሌላው ደግሞ ኢፍ እና ኦር ነው። ይሄ ደግሞ ከሁለት አንዱ ካሟላ በቂ ነው ማለት ነው። ለምሳሌ አንድ ሰው በማትስ ካለፈ በእንግሊዝኛ ባያልፍም ችግር የለውም እያልን ነው። እናንተ ጋር የተለያየ ክራይቴሪያ ሊኖራችሁ ይችላል ማለት ነው። ትሩ ከሆነ ለምሳሌ ሊጄብል እንበለው ወይም ፓስ እና ፌል ልንለውም እንችላለን አሁን። ስለዚህ አሁንም እዚህ ጋር እኩል ይሆናል እንበልና ኢፍ እንላለን፣ ቅንፍ መክፈት፣ ከዛ ኦር ብለን እንጽፋለን፣ ከዛ ቅንፍ እንነካለን ወይም እዚህ ጋር ይመጣልናል። ሎጂካል ቴስታችን የመጀመሪያው ይሄ ነው። ምን መሆን አለበት? ግሬተር ዛን ኦር ኢኳል ቱ 50 ኮማ እናደርጋለን። ሁለተኛውን ለመቀጠል ሁለተኛው ደግሞ ይሄኛው ነው። ሎጂካል ቱ ይላል እንደምታዩት እዚህ ላይ ክሊክ። ምን መሆን አለበት? ግሬተር ዛን ኦር ኢኳል ቱ 50 መሆን አለበት። ከዛ ቅንፍ እንዘጋለን። ሁለቱን ካሟላ አንደኛ ፓስ ማለት እንችላለን። አሁን ደብል ኮቴሽን ኮማ፣ አሁንም ደብል ኮቴሽን። ከዚህ ውጭ ከሆነ ደግሞ ወይም ካላሟሉ ፌል ደብል ኮቴሽን ከዛ ቅንፍ መዝጋት። እዚህ ጋር የምታዩት ነው ማለት ነው ፎርሙላው ኢንተር። አሁን ልክ እንደ ቅድም ወይም እንደ ኤንድ ሁለቱንም ማሟላት የለበትም። አንዱን ካሟላ በቂ ነው። አሁን እንግሊዝኛ 60 አምጥታለች ወይም አምጥቷል። ማትስ ግን 45 ነው፣ ግን አልፏል። አንዱን አሟልቷል ቢያንስ ማለት ነው ኦር ስለሆነ። ፌል የሚያደርጉት እንደምታዩት በሁለቱም ከወደቁ ብቻ ይሆናል። ለምሳሌ 49 በሁለቱም የወደቀው ፓስ እዚህ ጋር ሀና ለምሳሌ 20 እና 80 ስላላት እዚህ ጋር አልፋለች። ይሄኛውን ግን ለምሳሌ 24 ብታመጣ እንደዚህ ብናደርገው ፌል ትሆናለች ወይም ፌል ታደርጋለች ማለት ነው። ሌላው ደግሞ ነስትድ ኢፍን መጠቀምም ይቻላል። ይሄ ደግሞ በጣም ብዙ ክራይቴሪያ ሲኖራችሁ ነው። ለምሳሌ ስኮር አለ እዚህ ጋር 92 74 እያለ ይቀጥላል። ከዛ እዚህ ጋር የተለያዩ ሬቲንጎችን ልናስገባ ፈልገናል እኛ ለምሳሌ ኤክሰለንት፣ ጉድ፣ አቨሬጅ፣ ፑር እያለን ልንጽፍ ፈልገናል ማለት ነው። ስለዚህ ኢፍን እየደጋገምን እንጠቀመዋለን። እንደ አማራጭ ኢፍስንም መጠቀም ይቻላል። ነገር ግን ኢፍን መድገም ከፈለጋችሁ እኩል ይሆናል ኢፍ ትላላችሁ መጀመሪያ፣ ከዛ ቅንፍ እንከፍታለን። ለምሳሌ እዚህ ጋር ያለው ውጤት ወይም እዚህ ጋር ያመጣችሁት ቁጥር ግሬተር ዛን ኦር ኢኳል ቱ 85 ከ85 በላይ ካመጡ ለምሳሌ ኤክሰለንት ይሁን። ስለዚህ ኮማ እናደርጋለን። ከዛ ደብል ኮቴሽን ኤክሰለንት ብለን እንጽፋለን ማለት ነው። ኤክሰለንት ደብል ኮቴሽን ኮማ ኢፍን ደግመን መጻፍ። ነስቴድ ኢፍ ማለት ኢፍን እየደጋገምን እንጽፈዋለን ማለት ነው። አሁን ኢፍ ቅንፍ እንከፍታለን። አሁንም እዚሁ ጋር ያለው ቁጥር ነው አይቀየርም። እዚሁ ላይ ክሊክ ግሬተር ዛን ኦር ኢኳል ቱ ከሆነ ከስንት በላይ ነው ደግሞ ለምሳሌ አሁን የፈለግነው ከ70 በላይ ከሆነ ደግሞ ኮማ ደብል ኮቴሽን ጉድ ይሁን ለምሳሌ ጥሩ ነው የሚል ውጤት እንስጥ። አሁንም ኮማ እናደርጋለን። ኢፍ ቅንፍ እንከፍታለን። እዚህ ጋር ያለው ቁጥር አሁንም እዚሁ ላይ ነው ክሊክ የምናደርገው ግሬተር ዛን ኦር ኢኳል ቱ 50 ለምሳሌ ከ50 እና ከዛ በላይ ደግሞ ካመጣ አቨሬጅ የሚባል ውጤት እንስጠው። ለምሳሌ ደብል ኮቴሽን እናደርግና አቨሬጅ ወይም መካከለኛ ውጤት አልንለት ደብል ኮቴሽን። አሁን ጨረስን። ከ50 በታች ከዚህ በታች ከሆነ ደግሞ ፑር ይሁን ዝቅተኛ ማለት ነው። ስለዚህ ደብል ኮቴሽን እናደርግና ፑር ብለን እንጽፋለን። ከዛ ደብል ኮቴሽን እንዘጋለን። ከዛ እዚህ ጋር የከፈትናቸውን ቅንፎች እንዘጋለን። አንድ ከፍተናል፣ 2 3 ስለዚህ 1 2 3 ዘጋ ኢንተር እንላለን ማለት ነው። ወይም ፎርሙላን በደንብ ካላያችሁት ይሄ ነው። አሁን 92 ኤክሰለንት ነው። የሌሎቹን እንዲሰራ እዚህ ጋር እንደዚህ ወረድ ብናደርገው ጉድ፣ አቨሬጅ፣ ፑር እያለ ይቀጥላል ማለት ነው። ለምሳሌ ሊያ ያመጣቸው 12 ቢሆን ኢንተር ብንለው ፑር የሚለው ውስጥ ይገባል። 90 ብታመጣና ኢንተር ብንለው ደግሞ ኤክሰለንት ይሆናል። ስለዚህ ነስትድ ኢፍን ወይም ኢፍን መደጋገምን እንደዚህ መጠቀም ትችላላችሁ። ቀጣዩ ደግሞ ኢፍስ ነው። አሁን 10 ጊዜ ኢፍ ኢፍ እያላችሁ ከምትጽፉ በአንዴ በኢፍስ መጨረስ ይቻላል። ይሄኛውም መልቲፕል ክራይቴሪያ ሲኖራችሁ ነው። ለምሳሌ ግሬድ እንስጣቸው እዚህ ጋር ደግሞ ኤቢሲ እያልን ማለት ነው። ወይም ደግሞ እንዳሁኑ ኤክሰለንት ቬሪ ጉድ ሊሆን ይችላል። እሱንም በኢፍስ መስራት ይቻላል ማለት ነው። ስለዚህ እኩል ይሆናል ልበል እዚህ ጋር ኢፍ ሳይሆን ኢፍስ ነው የምንለው። ወይም እዚህ ጋር የሚመጣላችኋል ኢፍስ ብላችሁ መጻፍ ትችላላችሁ። ከዛ ቅንፍ ትነኩና የመጀመሪያው ቁጥር ላይ አንድ ትነካላችሁ ማለት ነው። እዚህ ላይ ክሊክ። ከዛ በኋላ ይሄ ቁጥር አሁን ግሬተር ዛን ኦር ኢኳል ቱ ስንት 85 ከሆነ ኮማ ኤክሰለንት ማለት ይቻላል። ወይም ኤንስት ለምሳሌ አሁን ግሬድ ስለሆነ የምንሰራው ከዛ ደብል ኮቴሽናችንን እናደርጋለን ኮማ።
አሁን ኢፍ ብለን አንጽፍም ወይም ደግሞ ሌላ የምናደርገው ነገር የለም። ክሊክ እያደረግን ብቻ እዚህ ላይ ግሬተር ዛን ኦር ኢኳል ቱ እያለን እንቀጥላለን ማለት ነው። ስለዚህ ከሰባ በላይ ደግሞ ከሆነ ኮማ ምን ይሰጠው ቢ ይሰጠው። ለምሳሌ ቢ ካፒታል ላርገውና ደብል ኮቴሽን ኮማ አሁንም እዚህ ላይ ያለው ቁጥር ግሬተር ዛን ኦር ኢኳል ቱ ከ50 በላይ ከሆነ ደግሞ ለምሳሌ ምን ይሰጠው ሲ ይሰጠው ደብል ኮቴሽን ከዛ ኮማ። አሁን ጨርሰናል። ከዛ ትሩ ብላችሁ ትጽፋላችሁ ወይም ትሩ እዚህ ጋር ለላችሁ። ካልሆነ ደግሞ ምን ማድረግ ትችላላችሁ? ቁጥሩ ላይ አሁንም ክሊክ ታደርጉና ሌዛን ታደርጉታላችሁ ማለት ነው። ባጭሩ ከ50 በታች ከሆነ ደግሞ ምን ይሰጠው ኤፍ። ስለዚህ ኤፍን ትጽፋላችሁ ከዛ ደብል ኮቴሽን ከዛ ቅንፍ መዝጋት። አንድ ቅንፍ ስለከፈትን አንድ ብቻ ነው የምትዘጉት። ቆም አድርጋችሁ ፎርሙላውን ማየት ትችላላችሁ። ከዛ ኢንተር። አሁን እንደምታዩት አቤል ኤ አምጥቷል። ሌሎቹን መስራቸው እንደዚህ ቢ ሲ ኤፍ የሚያመጣለ ከ50 በታች እንደምታዩት። ይህን ብቀይሩት ውጤቱ ይቀያየራል። ለምሳሌ አቤል 15 ቢያመጣ ወይም 16 ኢንተር ብንለው ኤፍ ይሆናል። 98 አድርገን ኢንተር ብንለው ደግሞ ኤ ይሆንለታል ማለት ነው። ስለዚህ ኢፍስን በዚህ መንገድ መጠቀም ይቻላል። ሌላው ደግሞ ሰም ኢፍ ነው። ሰም ኢፍ ደግሞ በክራይቴሪያ መደመር ስትፈልጉ ነው። ለምሳሌ እዚህ ጋር ፔን፣ ፔንስል፣ ኖትቡክ እያለ ይቀጥላል። እናንተ የሚሸጡት ነገር ሊሆን ይችላል ወይም ደግሞ የተለያየ ዝርዝር ሊሆን ይችላል። ከዛ መደመር የፈለጋችሁት አሁን የሁሉንም ሳይሆን የአንዱን ነገር ብቻ ሊሆን ይችላል። ለምሳሌ እዚህ ጋር ፔን ወይም የእስክሪብቶን ብቻ ነው መደመር የፈለግነው ማለት ነው። ውጤቱን እዚህ ጋር ደስ ያላችሁ ቦታ ጋር ማስቀመጥ ይቻላል። ለምሳሌ እዚህ ጋር ላስቀምጠው እኩል ይሆናል ሰም ኢፍ ነው የምንጠቀመው አንድ ኮንዲሽን ብቻ ስላለን ይኸውና ሰም ኢፍ ላው ላይ ክሊክ ሬንጅ ስጡኝ ይለናል ማለት ነው። ከዛ በኋላ ስም ዝርዝር ያለው የት ውስጥ ነው? እዚህ ውስጥ ነው ያለው። ፔን ፔንስል እያለ የሚቀጥለው። ስለዚህ ይህንን እንመርጣለን እንደዚህ። ከዛ ኮማ። ከዚህ ውስጥ ደግሞ የምንፈልገው ክራይቴሪያችን ምንድን ነው? ፔን ነው። ስለዚህ ደብል ኮቴሽን እናደርግና ፔን ብለን እንጽፋለን። ከዛ ደብል ኮቴሽን ከዛ ኮማ። ሰም ሬንጅ ወይም የሚደመረው ደግሞ ከየት ውስጥ ነው? ይሄውና ቁጥሮቹን መምረጥ ማለት ነው። ሰም ሬንጅ ማለት እሱ። ከዛ ቅንፍ ነው የምንዘጋው። ኢንተር ብንል 270 ነው። ይሄ የእስክሪብቶ ብቻ ነው። ፔን አንድ እዚህ ነበረ፣ ሌላ ደግሞ እዚህ ጋር አለ። ከዛ ለምሳሌ ይሄኛው ፔን ቢሆን ይቀየራል አብሮ ዳይናሚክ ስለሆነ ኢንተር ብንል እንደዚህ እየተቀያየረ ይሄዳል። ቁጥሩንም ብትቀይሩት ለምሳሌ ፔን እዚህ ጋር 100 ቢሆንና ኢንተር ብንል ይሄ እየተቀያየረ ይሄዳል ማለት ነው። ሌላው ደግሞ ሰም ኢፍስ ነው። ለምሳሌ ስትደምሩ ከአንድ በላይ ክራይቴሪያ ሊኖራችሁ ይችላል። እዚህ ጋር አሁን የተፈለገው ፔን ነው፣ ነገር ግን የተሸጠው ደግሞ ኢስት የሆነ ውስጥ ነው የፈለግነው ወይም ምስራቅ ላይ ማለት ነው። እዚህ ጋር ሪጅኖች ስለተቀመጡ ስለዚህ ምን ታደርጋላችሁ? ሰም ኢፍስን ነው የምትጠቀሙት። መጀመሪያ መልሱ እንዲቀመጥ የፈለጋችሁት ቦታ ክሊክ ነው። እዚህ ጋር ሊሆን ይችላል። ለምሳሌ እዚህ ጋር ላስቀምጠው እኩል ይሆናል ሰም ኢፍ ሳይሆን ኢፍስ ነው የምንጠቀመው። ይኸውና ሰም ሬንጅ ወይም ድምሩ ቁጥር ያለበትን ምረጡ ይላል። ስለዚህ ቁጥሮቻችን እነዚህ ናቸው። ኮማ ክራይቴሪያ ሬንጅ ወይም ክራይቴሪያዎቹ ደግሞ የት ነው እያለ ነው። ክራይቴሪያ ሬንጅ የመጀመሪያው ክራይቴሪያ እዚህ ውስጥ ነው ያለው። ፔን ፔንስል የሚለውን እንመርጣለን ማለት ነው እንደዚህ። ከዛ ከዚህ ውስጥ የፈለግነው ምንድን ነው? ፔን ነው። ስለዚህ ደብል ኮቴሽን እናደርግና ፔን ብለን እንጽፋለን። ከዛ ደብል ኮቴሽን እንዘጋለን። ኮማ ክራይቴሪያ ሬንጅ ቱ ወይም ሁለተኛው ደግሞ ሪጅን ነው። ሪጅን ደግሞ እዚህ ነው ያለው። ይሄንን እንመርጣለን። ኮማ ከዚህ ውስጥ ደግሞ የፈለግነው ምንድነው? ኢስትን ነው። ስለዚህ ኢስት ብለን እንጽፋለን እንደዚህ ደብል ኮቴሽን መዝጋት። ጨረስን። አሁን ቅንፍ እንዘጋለን ማለት ነው። ከዛ ኢንተር ነው የምንለው። ኢስት ላይ የሸጥነው የእስክሪብቶ እንትን እንደምታዩት 220 ነው። አሁን ይሄኛው ለምሳሌ ዌስት ቢሆንና ቢቀየር ኢንተር ብንል ውጤቱ ይቀየራል ማለት ነው። ስለዚህ ከአንድ በላይ ክራይቴሪያ ሲኖራችሁ ሰም ኢፍስን መጠቀም ትችላላችሁ። ሌላው ደግሞ ካውንት ኢፍ ነው። ለምሳሌ መቁጠር የምትፈልጉት ነገር ይኖራል፣ ነገር ግን በክራይቴሪያ መቁጠር ትችላላችሁ። ለምሳሌ እነዚህ ከዚህ ተማሪዎች ውስጥ ውጤታቸው ከ50 በላይ ያመጡ ተማሪዎች ስንት ናቸው ቢባል በካውንት ኢፍ መቁጠር ይቻላል። እዚህ ጋር ሊሆን ይችላል መልሱ። አሁንም ደስ ያላችሁ ቦታ ጋር ካውንት ኢፍ ነው የምንለው ማለት ነው። ክራይቴሪያችን አሁን አንድ ነው። ከ50 በላይ ያሉትን ብቻ ነው የፈለግነው። ሬንጃችን ደግሞ ይኸውና እዚህ ጋር እንመርጠዋለን ቁጥሩን። ከዛ የፈለግነው መጀመሪያ ደብል ኮቴሽን እናደርግና ግሬተር ዛን ኦር ኢኳል ቱ 50 ወይም ከ50 በላይ ያመጡትን ነው። ከዛ ቅንፍ እንዘጋለን። ስለዚህ ካውንት ኢፍ አለን መረጥን። ከዚህ ውስጥ ነው የምንፈልገው ደግሞ ግሬተር ዛን ኦር ኢኳል ቱ 50 ነው አልን። ኢንተር አራት ናቸው እያለ ነው። ቼክ እናድርግ። 1 2 3 4 ልክ ነው። ይሄ ከ50 በታች ነው። ለምሳሌ ሜሮን 34 ብታመጣ ኢንተር ብንል ከ50 በላይ ያመጡት እንደምታዩት ይቀንሳሉ። ስለዚህ ካውንት ኢፍን በዚህ መንገድ መጠቀም ይቻላል።
ሌላው ደግሞ ካውንት ኢፍስ ነው። ካውንት ኢፍስ ደግሞ ከአንድ በላይ ክራይቴሪያ ሲኖራችሁ ነው። ለምሳሌ መቁጠር ፈልገናል። እዚህ ጋር ሽያጫችን ከ100 በላይ ያሉትን፣ ነገር ግን አሁን የፈለኩት ኢስት ላይ ነው። ስለዚህ ምን አደርጋለሁ? እኩል ይሆናል ካውንት ኢፍ ሳይሆን አሁንም ኢፍስ ነው የምንጠቀመው። ከዛ በኋላ እዚህ ላይ መንካት ወይም ቅንፍ ማድረግ ክራይቴሪያ ሬንጃችሁ የትኛው ነው እያለን ነው። ክራይቴሪያ ሬንጃችንን እንሰጠዋለን። የመጀመሪያው ክራይቴሪያ ሬንጃችን ይሄኛው ነው። ከዚህ ውስጥ የፈለግነው ምንድን ነው? ደብል ኮቴሽን ላርግ እና ግሬተር ዛን ኦር ኢኳል ቱ 100 ነው። ከ100 በላይ ለምሳሌ እንበለው ሽያጭ ያስመዘገቡትን የፈለግነው ኮማ ክራይቴሪያ ሬንጅቱ። ሁለተኛችን ደግሞ ሪጅናቸው ኢስት ላይ ብቻ ነው ሽያጭ የፈለግኩት። ስለዚህ ይህንን እመርጣለሁ መጀመሪያ ኮማ ምንድነው አሁን የፈለግነው ኢስት። ስለዚህ ኢስት ብለን እንጽፋለን ማለት ነው። ኢስት ከዛ ደብል ኮቴሽን ከዛ ቅንፍ መዝጋት ምናል ነው ማለት ነው። ቁጠርልን። የምትቆጥረው ግን ሽያጩ ከ100 በላይ ሆኖ እንደዚሁም ደግሞ ኢስት ላይ ብቻ የተሸጠውን የፈለግነው ኢንተር 3 ነው እያለ ነው። ቼክ እናድርግ። ለምሳሌ ኢስት 1 2 3 4 አለ፣ ነገር ግን 3 ነው ያለን። ምክንያቱም ኢስት ላይ ይሄኛውን ይሁት ከ100 በታች ስለሆነ አልተቆጠረም። ስለዚህ ከአንድ በላይ ክራይቴሪያ ሲኖራችሁ ካውንት ኢፍስን መጠቀም ይቻላል ማለት ነው። ስለዚህ ኢፍ ፈንክሽን ይህን ይመስል ነበረ። ጥያቄ ካላችሁ ኮመንት ላይ ያሳውቁኝ። ቪዲዮውን ከተመቻችሁ ላይክ ማድረግ እንዳትረሱ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንድታጋበዝኳችሁ አመሰግናለሁ በጣም ቻው።